የቡታጅራ አይደለችም። ገባችሁ? እናንተ ዛሬ እንደፈለጋችሁ ማውራት ትችላላችሁ፣ ችግር የለም። ግን ነገ ሌላ ቀን ነው። ፈረንጁ መጠየቅ አለባቸው። እነ ፈረንጁ በቀደም ከደቂቃ በኋላ የምታየው ነገር ይኖራል አለው። ያ ለረጅሙ ልጅ እኔ ስሙ ማን ነው አይገባኝም። ይሄ ስጦታ የሰጠችው ልጅ ማን ነበረ ስሙ? አማኑኤል ነው ስሙ። አማኑን ጥቁሩ ልጅ አዎ ለሱ አንተ ከትንሽ ደቂቃ ታለቅሳላችሁ ብሎታል። አብረው የተገናኙ ቀን እንዴት ነው የሚያስለቅሰው ነገር የለም። ሚዲያ ላይ የሚመሰክር ነገር ነው። ሁሉም ተይዞ ሚዲያ እንጠፋለን ብሎ አስበው ይሆናል ልጅቷን። እና ደግሞ ኤፍሬም ይዟት ከሄደ በኋላ ነው እች ልጅ እንደዚህ አይነት ነገር የተፈጠረው። እሱ ዛሬ ከወንድሙ ጋር የመጣው ራሱ እንትን ለማለት ነው እንጂ እኔ እና እሱ አብርሽ እያለቀሰ ይገኛል። ዳኒን ሄርሜላን ካላመጣሃት እኔ አልችልም በማለት እንግዲህ እያለቀሰ ነው። ካለ እናንተ ማንም ጠላት የላትም፣ ከእናንተ ውጭ ማንም ሊወስዳት አይችልም። የት ነው ያለችው? ካላመጣሃት ይገኛለሁ ብሎ እንግዲህ እያዘነና እያለቀሰ ይገኛል ማለት ነው። ራሱን መቆጣጠር አልቻለም። እንደምታዩት በዚህ መልኩ ጭንቀት ውስጥ ይገኛል ማለት ነው። የገዛ ወንድሟ ራሱ አላለቀሰም። ነገር ግን አብርሽ እንደምታዩት እንባውን መቆጣጠር አልቻለም። ወይ ልብሷን አውልቀው ሁሉ ፎቶ ምናምን ያነሷታል። ምስኪን ያንሱ ምንም ችግር ራቆት ፎቶ ቀርጸናል ብሎ ሄርሜላ ቀላል ሰው እንዳትመስሉ ይታሰራሉ። ራቆት ፎቶ አይደለም ፎቶ ራሱ ሳያለ ፍላጎትሽ ፖስት ማድረግ አይቻልም እኮ ምን ሆነሽ ግዴታ ነው። አራት ሰዓት እኮ ሞልቷል። ማመልከት እኮ ይችላሉ። እኔ እነዚህ ሰዎች በሰው ድራማ ነው እንደሚሰሩት። እንዴት ፖሊስ ጣቢያ ለእንደዚህ አይነት ቀልድ ለምን በሰው ላይ ቀልድ ይጀምራሉ? እውነቴን ነው። ሲጀመር አንቺ ድራማ እየሰሩ ነው እንጂ ዛሬ ሄርሜላ እንደጠፋችው ወንድሟ ወደ ፖሊስ ጣቢያ እንደዚህ አይነት ሰዎች ነበረ ሊሄድ ነበረ እኮ ከለከለው። ማነው ስሙ? ከለከለው። አለቀሰ እኮ እውነቴን ነው። አልቅሷል። ከለከለው። እንትና ማነው ስሙ? አቤል ከለከለ። ምን ያደርግልናል? ወላ አብርሃም ወላ ምናምን ማንም ምንም አያደርግልንም። ወደ ፖሊስ ጣቢያ 24 ሰዓት ሞልቷታል። እናስመልከት ብለዋል። እኔ አዛዘነኝ ዛሬ ሚኪም አይደለም ማንም አይደለም አዛዘነኝ። እኔ እኩል ያለቀስኩት አብርሽ ነው። በቃ እኔ ሄርሜላ ምን እንደሆነ ታውቃለህ እኮ ሄርሜላ እኔ ምን እንደሆነች ታውቃለህ እኮ እኔ ሄርሜላ 30 ደቂቃ በአንድ ሰዓት አይደለም ሴኮንድ እንድትላይ አልፈልግም ሲል እግዚአብሔር እኩል ያለቀስኩት። የተታረቀቻት እህቶች አውቃ ነው የተታረቀቻት። እሷ ነች ያሳገተቻት። እችን መርዝ ባለጌነች ደግሞ አውቀው እህቶቿ ከቡታጀራ መጡ። ይታያችሁ እንግዲህ የሆነ ነገር ከተፈጠረ ብለው እህቶቿ ከቡታጀራ መጡ። ወንድሞቿ መጡ። ዛሬ ለምን ዛሬ እየተጠፋ ስራዋን ሰራቻ ለምን መጡ? እሷ ወይ ድንገት ከታሰረች ወይ የሆነ ነገር ዝግጁ ሊሆኑ ነው እዚህ የመጡት። መታሰሩ በእውነት እኔ እንጃ እኔ የፈለገው ቢሆን እሷና ሩታና ኤፍሬም ከሷ ራስ እኔ ከነሱ ራስ አልወርድም። እናንተ ራሱ ፍረድ። በትክክል እህቶቿ የመጡት እሷ አንድ ነገር ከሆነች የሆነ ነገር ከደረሰባት ብለው ነው ቀድመው የመጡት። ለምን መጡ? ዛሬ በቀደም መጣ ነው አይደል? ለምን መጡ? ሌላ ቀን ያልመጡ የነበረው ብልግና ነው። ይሄ በጣም ያሳፍራል። የዋ የሆነ እኔ የዋ ልብ ያለው ሰው በጣም ነው እኔ እንጃ እኔ እሱና እሷ እኔ እንጃ በጣም ከብዶኛል። እኔ ምን እንደማድረግ እኔ እንጃ። እሷ ሲታረቅና እንደዚህ ተንኮል መስራት በጣም ይደብራል። ቆይ እናንተ ስሙ። አንቺ በተራ በተራ ሱሩ ልጆች አትንጣጡ። እዚህ ጋር ማለት ነው የሮታ አንቺ እንትን ላይ ነሽ መጥተሽ አንቺ ነሽ እንደ እያለናት ሩታ ማናት? ሄርሜላ የቡታጅራ አይደለችም። ገባችሁ? እዚህ ጋር እናንተ በእንጂ ምክንያት ስም ይጠፋል። ምክንያት የሌላ ሀገር ሰው ናት። ሌሎቹ ሞት አርጉ። ተረጋጉ። አላለቀስኩትም እኔ ሳታልቅሽ አወሪ። ምንድን ነው የምትይኝ? ማን ልጅ የት ልጅ ናት? እሺ ምንድን ነው የምታወሪ? ቀስ ብለሽ አውሪ። ሄርሜላ የቡታጅራ ልጅ አይደለችም። ገባችሁ? ሄርሜላ የቡታጅራ ልጅ ናች። በአንቺ በኩል እኔ ቡታጅራ ልጅ ነኝ ብዬ መጠራት አለብን የምትሉ ሰዎች ማለት ነው። የሩታ በጎች
ሩታ ሄርሜላ የዝዋይ ልጅ ናት። ገባችሁ? የቡታጅራ አይደለችም። ሩታ ነች እንጂ የቡታጅራ ልጅ ሄርሜላ የቡታጅራ አይደለችም። ገባችሁ? እናንተ ዛሬ እንደፈለጋችሁ ማውራት ትችላላችሁ፣ ችግር የለም። ግን ነገ ሌላ ቀን ነው። ሴት ሆናችሁ ሴት ላይ እንደዚህ የምታወሩ ጤነኛ ናችሁ? ግን ይችልሽ አፋ ሆናች አንዴ ጨረሰሽ ያወራሉ። ጨርሽ እንዴ ራሳችሁ በበና ሊሰፍኑ ልጅቷ ላይ ለምን ሩታን ሄዳችሁ ለምን አታወሩም? በእንጂ ሲሚኔ ቡታጅራ ነኝ ወኔ መጠራት አለብን ትላለች። ጌስት ከፍተሽ ምን አገባሽ አንቺ? ምን ሴት ነሽ አንቺ? ምን ነሽ አንቺ? ለሩቆ ማን ቆያንቲ ማናስ መሪየ እያንዳንዳቱን እኔ አትወጣሉ እንትን አስማርጉ ማሪ ቆንጆ ምን ሆነሽ ነው በቪዲዮ ትመጪ? ሄርሜላ ማለት ነው። በእናንተ የበጎቹ ስም ላይ አፍ ላይ መጥራት አትችሉም እናንተ። ዛሬ ግን እንደፈለጋችሁ ማሆን ትችላላችሁ፣ እንደፈለጋችሁ ማውራት ትችላላችሁ። ችግር የለም። ነገ ምንም መጥቶ ትመጣለች። ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ዛሬ እንደፈለጋችሁ አውሩ፣ እንደፈለጋችሁ ሆኑ። አንዳንድ ሰዎች ደግሞ የሄርሜላ ደጋፊ ሆናችሁ የሩታ ደጋፊ ቤት ገብታችሁ የምታሽቃብጡ ሰዎች ስነ ስርዓታችሁ ያዙ። አካውንታችሁን ይዤ ያለችሁ ታሪጌ ልጅቷን ገብታችሁ አታሰድቧት። የተንከባላ ኢቶቿን ልካ ያስመጣችሁ ገባችሁ? ቋንቋ ቤት ማንከባላ ላያስፈልግ ፈልገውና ወዶ አፍቅሮ ነው ሲሆን ነው የሚያምርበት። ይሄ ደግሞ ለቤት የሚያምርበት ገባሽ? ዛሬ የለቀቀችበት ነው ምክንያት የቆየ ቪዲዮ ነው። የቆየ ነው እኮ እሷ ሲስተሙ ከቤተሰቦቼ ጋር ነው ዛሬ የዋልኩት ብለው ሰው ለመስፈሰብ በጸጉሯም ይታያል እኮ በአለባበሷም ይታያል። ያኔ አብርሃም ጋር በተገናኛችን ቀን ነው የሰራችው ይሄን ቪዲዮ። ማይብ አለ እንደዚህ ጋር ስታይ ማይብ ነው። በህግ ነው መሄድ ያለበት፣ በህግ ጉዳዩን መፈጸም አለበት። አብርሃምን አሁን እነሱ ለዳኒ እኮ አለው እሱ ራሱ አሁን አብርሃም እንደዛ ማለት የፈለግከውን እሰጥሃለሁ፣ የፈለግከውን አርግበት ነገር አደርጋለሁ ያሉ ነው የጻፉት የእሷ በጎች። ኮሜንት ዳኒ ቤት ገብቷን ማለት ነው። ኮሜንት እኮ ደጋግማችሁ ኮሜንት እኮ የምትጻፉለት አሁን ኢሊሉ እንኳንም ጠፋች እያሉ የእሷ በጎች ናቸው አብዛኞቹ። ዛሬ ደግሞ ፊቱ ላይ ታስታውቃል። ከወንድሙ ጋራ ሲገናኝ ኤፍሬም ደጋግሞ ኤርሜላን አታገኝ ብሎኛል። ከኤርሜላ ግን ዛሬ የሚፈጠርኩት ነገር የለም፣ ያገኘኋት ነገር የለም። ኤርሜላን በቃ ትቶሎ ኤርሜላ ምናምን ከአንድም ሶስቴ ነው ኤርሜላን ደጋግ አራቴ ሶስቴ ብሏል። አሁን ሪፎን ሰፍቼ ይሄ ልጅ ምን ሆኖ ነው አብዷል ወይ ያልኩ እኮ ነው የሰማሁት። ቪዲዮን የጨረስኩት እና ደጋግሞ ሲጠራት ነበር። አንድ ያስታባለኝ ኬክዬ አንዴ ስሚኝ እንትን ማለት ነው ኤፍሬም ማለት ነው በእግዚአብሔር ብላችሁ አውሩ። ባለፈው መንገድ ላይ ጠጉሩን እያነካ ሰውዬውን ቀለበት አስሮ ሚስት ናት ወንድምዮ ሚስቱን አንዴ ሲሞኝነት ይመልሳላችሁ ወይ ወንድምዮ ሚስቱን ጸጉሬን አንገቷን እንደዚህ እያነካካ ሆዷን እያነካካ የነበረ ሰውዬ ታግቶ ከሆነ ዛሬ ምን እንደሚያደርገው እናንተ ራሱ አስባችሁ እግዚአብሔር ውሻ ውሻ ነው ስትመር ውሻ ነው። ፍቅር ጋር ራሱ እኮ ፍቅር ጋር ራሱ እኮ ሄዶ ነበር። እሷ ጀግና ሴት ስለሆነች እምቢ አለች እንጂ እኮ ወረደ ሰው ስለሚያውቅ ደግሞ ማለት ነው። የሆነ ነገር አስደርገኝ እንዳታስደፍረው ወይ እናንተ ወይ አታወሪ ምን ሆነሽ አንቺ ሰው አለበት። ደህና ናችሁ እና እግዚአብሔር በአንድ ወር ውስጥ አብርሃምን መልሰዋለሁ አለች። አመዳም አብርሽ ዛሬ ዳኒን መጥራት የለበትም ነበረ። ሩታና ኤፍሬም ጋር ናቸው። ሁለቱ ጋር በጣም ችግር አለ። መታሰር ሁላ አለባቸው ልጆች ነው። አብርሽ ራሱ ዛሬ ማለት ነው ዛሬ አብርሽ ራሱ ወንድምዮን ፈርቶ ወይስ ወንድምዮን እንትን ብሎ ነው የመሰለኝ እኔ በበኩሌ ማለት ነው። ያውና እኔ አሁን ወንድምዮን አሳልፌ ከሰጠውኝ ሌላ ሰው ደግሞ ይብሳል ብሎ ነው እንጂ ኤፍሬምና ደመቁ ብቻ ነው የሩታና ኤፍሬም ብቻ ነው ዛሬ መያዝ አለበት እንጂ ዳኒ ወጣም አልወጣም ድራማ የሚሆን ምን የሚሆን ወጥተዋል። እሱ ግሩፕ አንድ ቢሆን ወጥተዋል።
በውስጥ የሰሩ እነሱ ናቸው ያገቱት። ቢሆንም ዛሬ እኔ እንዲያሳብ ቢሆን ኤፍሬምና ሩታ ብቻ ነው መጥራት አለበት። እግዚአብሔር ማሮች ልንገድ የኔ ውድ ዳኒ በውስጥ ነው አንገት አብሎን አልቀበልም አለ። በዛ ተናዶ ነው ይሄን ነገር የሚያደርጉት ማለት ነው። እሱ እንደወሰነ ደግሞ ከእሷ ቃል እንደማይወጣ ስለሚያውቁ ነው እንደዚህ አይነት ነገር ያደረጉት። ስለዚህ ቀጥታ ኤፍሬም ጋር ነበረ መሄድ የነበረበት ማለት ነው። ዛሬ ደግሞ አለቀሰ እኮ አብርሽ። ወይኔ ወንድ ነፍስ ያለቅስ አንድ ሰዓት ያሳዘነኝ እኮ የቱ ጋ ነው? ገና እኮ ወደ ኋላ ተመልሾ ደግሞ ዳኔ መለመን ጀመረ። ዳኒ ሄርሜላ ለእኔ ምን እንደሆነ ታውቃለች። ሄርሜላ ማጣት አስፈልግም። ሄርሜላን በጣም ወዳት አላቅም አለ። ዛሬ ዳኒም እንደ ልባም ሰው ነው ያወራው። ዳኒም ዛሬ እንትን አላለም ታውቃለህ። አባቴ አምላክ ልቡን ይፈረሰው። አባቴ አምላክ ልቡን ይፈረሰው። እሱ ልብ በልብ ያወራል። አብሬ ዳኒን አለሽው መስሎ ነው። በጌታ በኢየሱስ ኖ ዳኒን እኮ ነው ለእናት ስትል በምትወደው እናት ለምን ነበር። እንዴት አላችሁ ሄርሜ? አንድ ሰዓት ይህን አይል ነው የተሰወረው በፍቅር ሰከንድ እንኳን እንድትለይ አልፈልግም ማለት እኮ እግዚአብሔር በልቤ ያወረ ዛሬ ያዛዘን። ሰላም ሰላም፣ እንዴት አመሻችሁ? እንዴት አላችሁ? ሰላም ነው። እኔ ተረብሽ አንድ አስተያየት አሁን እኔ ስለተረብሽኝ አንድ አስተያየት መስጠት እፈልጋለሁ። በጣም እሺ ስጭና ነገው አወራችሁ። ሰላም ነው። በጣም አንድ አስተያየት ሰጥቼ አዳምጡኝና መውጣት እፈልጋለሁ። እሺ እሺ ጸሎት ማድረግ እፈልጋለሁ። እንዴት አላችሁ? ሰላም ነው። ሁሉ ሰላም። እኔ ዛሬ ማለት ነው አብርሃም ተዳኒ መሄድ የለበትም። ለምን ዳኒ አይመለከተውም። ይሄን ተሩታና ከኤፍሬም ውጪ ከማንም መሄድ አያስፈልግም። ለምን ነው እነሱ ስለፈከሩ እሷን ሄርሜላን ያሳገቱም ሆነ የሆነ ነገር ያረጓት እነሱ ስለሆነ እነሱን የሚመለከት ነገር ነው እንጂ ዳኒ ከዚህ ውስጥ የለበትም ብዬ ነው ማስበው። አሁን በአስቸኳይ እነሱ እኔ ጃኒ እኔ በጣም ነው ማለት ሰው ቅድም አንስቼ እኔ መናገርም አልፈልግም አልችልም። እኔ ከብዶኛል በጣም እና ይሄ መናገር ስለማልችል አዳምጣችኋለሁ። እሺ እናቴ እንጃኒ ከባድ ነው። እኔ እንጃኒ ቅድም አንስቼ እኔ በጣም በከባድ ነገር ነው ያለሁት። አዳምጣችኋለሁ። ባለፈው ምግብ ጋብዛለሁ እያለ ቀን ሚዲያ አልመጣችም። ሚስቱ አይጅናታለችው እንጂ ሜሪ ጋ መሄድም አያስፈልግም። ድራማ መስራት ከፈለጉ ይስሩ። እግዚአብሔርን ሁላቸውም ሪፖርት ቢደረግ ይቻላል። እንዳይሰሩ በቃ እንደዚህ የሚያስተምሩ ትምህርት የሌለበት ስለሆነ መዘጋት ይቻላል። ዩቱባቸው በጣም ጠገቡ። ምንድነው ሩታ እኮ የዓለም ሞዴልስ ናት እንዴ? ከራት ቲክቶክ ትለልሰችም እንዴ? አብርሃም ራሱ በስነስርዓት እሱ ራሱ አልታረቅም ስትል ልጅቷን ታረቅ ብሎ ይኸው ሰዓት ውስጥ አስቀበጣል። እኔ ኤፍሬም ባለፈው ይቅርታ ብዬ አልታረቅም ስለልን በይኑ ታረቅ ብሎ ልጅቷን ሰዓት ውስጥ አስገብተው አሁን እንደያዘነ የሚያለቅሰው ወንድሙን ይጠይቅ፣ ወንድሟን ያሳስር። ያን ጊዜ ወንድሟና ሂሩታ ሲጠየቅ ልጅቷ ትመጣለች። ሚስቷና ወንድሟን ገድሎ ደብቆ ዳኒና ሜሪ ጋር ከህይወታቸው የወጡ ሰው ጋር ይሄዳል። በውሸት ነው የሚያለ ቃሪያ ተቀብታልን እንደሚታረሱት ይጀመር። እኔ የምታሳዝነኝ አሁን ማሮች ልንገራችሁ፣ ሄርሜላ አባት አላት አይደል? እኔ ደግሞ ዛሬ ያናደደኝ
ያ ወንድሙም እንኳን እናደዱኛል እኔ ዛሬ ምን ያድር ፖሊስ ይዞ መሄድ ነበረበት። ያውቃላ እነ ኤፍሬም እንደሆኑ እነ ኤፍሬም እንደሆኑ ያውቃል። እነዚህ ወንድም ደጋግሞ ሩታና የኤፍሬም ናቸው በህግ መያዝ ያለባቸው። እኔ እንደምላቸው የፈለገው ምንም ይበሉኝ፣ እኔ ምንም አያገባኝም፣ ምንም አያገባኝም። በህግ የሚያዙ የኤፍሬምና ሩታ ብቻ። እነሱን አንዴ አሁን የሚሉት አሁን ቲክቶክ ላይ አሁን ታዋቂ በጣም ፎሎ ያደጋችሁ ልጆች ካላችሁ ቪዲዮ ስሩና እንደዚህ ነገር ሚዲያ ላይ ስለሚያስተላልፍ መንግስት ካለው ሪፖርት አድርግ። እንደዚህ ነገር ማየት ህዝብ ልጆች ማየት አይፈቀድም። የማይፈቀድ ነገር እያስተላለፉ ነው ብላ መቆም ይችላል እኮ የእሷ የኢትዮጵያ ራሱ ምንድን ነው? እሷ አለም መንግስት ነው ቆዩማ ቆዩ ማለት ይህም ብዙ ቪዲዮ አለን። ካልፈለጋችሁ ፎቶ አንስታችሁ ማውጣት ድራማ የሰሩት ጊዜ ሽንት እኔ ማለት ነው አንዴ እያንዳንድ ቦታ አርጋችሁ አንዴ ያንዳንድ ቦታ አርጋችሁ ስሙ። ሄርሜን ማለት ነው እዚህ መታችሁ መተቻት አትችሉም። ሄርሜን ማየት ማትፈልጉ ሰው ቲክቶኩንም ዛሬ ስለጠፋችሁ ነው እንጂ ስለመጥፋት ነው የምናወራው። ማየት አንፈልግም ምናምን